بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. يتكبرت يهود البيتسوج. السلام عليكم ورحمة الله وبركاته. إن شاء الله زاري دمو سورة الفاتحة ننقص عمستني من قتل هنا المالتنا مالفون ده تبابلنو مجمرا لي كمخرج عند بدرسو مجرشا لي دمو كوصيفة عند نالن ده تبابلنو يمن قتل هنا المالتنا ባለፉት ደርሶቻችን እንግዲህ ያየናቸው መخرج ሶስት መخرጆችን አይተናል። የመጀመሪያው አቅሶል ሐልቅ የጉሮሮአችን ሩቁ ክፍል ማለት ነው። በሱም ሁለት ፊደላቶች ይወጣሉ ብለናል። ሀምዛና ሀ መርቡጣ ማለት ነው። አና ሀ አ ኡ ኢ አ ሀ ሁ ሂ አ በዚህ መልኩ ማለት ነው። ከዛ ወሰጡል ሐልቅ የጉሮሮአችን መካከለኛው ክፍል ማለት ነው። በሱም ሐ እና ዐይን ሐ ሑ ሒ አህ ዐ ዒ ዑ አ አ እነዚህ ፊደላቶች ይወጣሉ ማለት ነው። ሶስተኛው መخرج አየሩ አድነል ሐልቅ የጉሮሮአችን ቅርቡ ክፍል ማለት ነው። በሱም ሁለት ፊደል ይወጣል። ዐይንና ኾ غ غو غي أو خ خو خي أخ ስለዚህ እነዚህ ባለፈው ያየናቸው ናቸው። ዛሬ ደግሞ የምናየው አቅሶል ሊሳን የምላሳችን ሩቁ ክፍል ማለት ነው። ከሱም አንድ ፊደል ላይ የሚወጣው እሱም ቆፍ ይባላል። ቆፍ ቆፍ የሚወጣው የሩቁ ምላሳችን ክፍል ከላይኛው ላንቃችን ስጋማ የሆነው ማለት ነው። እሱ ጋር በመነካካት ይወጣል ማለት ነው። ፊደሉም ሲጠራ ቆ ቁ ቂ አቁ አቁ የቅልቅላ ፊደል ስለሆነ ስኩን በሚሆንበት ሰዓት እናነጥረዋለን ማለት ነው። ወደ ደርሳችን ስንመለስ إياك نعبد وإياك نستعين إياك نعبد وإياك نستعين إياك نعبد وإياك نستعين بز ملكو يكرر مالتنا هلت حركة أرات سدست حركة መድዑ አይዱ ሊስኩን ስለው መጨረሻ ላይ ያለው ማለት ነው። ወደ ትንታኔው ስንመለስ የመጀመሪያው ሐምዛ አለ። ከስር አድርገን በመንቀራበት ሰዓት አገጫችን ወደ ዝቅ ይላል። በደንብ መቅጠን አለበት። ኢ ኢያ ኢ ብዙ ሰው ስኩን አድርጎ ነው የሚቀረው። ኢያከ ነዕቡዱ አድርጎ ነው የሚቀረው። ስለዚህ አገጫችን ወደ ዝቅ አድርገን ከስር ሲሆን የስቲፋል ፊደል ነው ሐምዛ ማለት ነው። ስለዚህ ምን መሆን አለበት ማለት ነው። በደንብ ከስራ ሲሆን ደግሞ የበለጠ ይቀጥናልና ኢያከ ቀጥሎ ያ ነው ሙሸደድ ነው ሸዳ ሆኖ ነው የመጣው እናጠብቀዋለን ማለት ነው። የሁለት ፊደል ውቅር ስለሆነ ማለት ነው። ከዛ ቀጥሎ መደ ጠቢዒ አሊፍ ስኩን መጥቷል ማለት ነው። አሊፍ ስኩን ሁለት ሐረካ መደ ጠቢዒ እንስበዋለን ማለት ነው። ኢያ ሁለት ሐረካ ቀጥሎ ካፍ ነው የመጣው ኢያከ አፋችንን ከፍታለን ፈትሐ ፊደል ፈትሐ ማለት ከፈተ ማለት ስለሆነ አፋችን ይከፈታል ማለት ነው። ኢያከ ነዕቡዱ ቀጥሎ ኑን ፈትሐ ነው የመጣው ምን እናደርጋለን? ለዝም አፋችንን ከፍታለን ማለት ነው። ቀጥሎ ዐይን ነው የመጣው የጉሮሮአችን መካከለኛው ክፍል ማለት ነው። ና በሐምዝ መቀራት የለበት ና ተብሎ መቀራት የለበትም ማለት ነው። ስለዚህ ኢያከ ቀጥሎ በضمه ነው የመጣው ከንፈራችን ምን ይሆናል? ይሰበሰባል። ናዕቡ ከንፈራችን ወደፊት ለሟማ ፊደላቶች ከንፈራችን ወደፊት ስለሚሰበሰብ እንሰበስበዋለን ማለት ነው። ኢያከ ናዕቡ ቀጥሎ ዳል ነው። ዳል መضሙማ ያኒ ضم ሆኖ ነው የመጣው ይሄም ለሱም ከንፈራችን እንሰበስባለን ማለት ነው። ኢያከ ናዕቡዱ ወኢያክ ቀጥሎ ዋው ፈትሐ ሆኖ ነው የመጣው ለዋው ከንፈራችን እንሰበስባለን። ከዛ ደግሞ ከሰበሰበ በኋላ ይከፈታል። ፈትሐ ፊደል ሆኖ በሚመጣበት ሰዓት ዋው ضم የሚሆን ከስራ የሚሆን ስኩን የሚሆን ከንፈራችን እንሰበስባለን። ግን ፈትሐ ሲሆን ከሰበሰኑ በኋላ ይከፈታል ማለት ነው።
نعبد إياك نعبد لبام لدالم لو እንሰበስባለን ወው ላይ ስንደርስ ከሰበስን በኋላ እንከፍተዋለን ማለት ነው። ሀምዝ ከሰርነው ስኩን እንዳይሆንብን እንደቀድሙ ምን ማድረግ አለብን? ጥንቃቄ ማድረግ አለብን ማለት ነው። ወኢ ኢያከ ነዕቡዱ ወኢ ቀጥሎ ያሸዳ ሙሸድድ ሆኖ የመጣው ተመሳሳይ ነው፣ እናጠብቀዋለን። ቀጥሎ አሊፍ ስኩን የመጣው መድ ጠቢዒ ማለት ሁለት ሐረካ እንስበዋለን ማለት ነው። ኢያከ ነዕቡዱ ወኢያ ካፍም ፈትሐ ሆኖ የመጣው አፋችንን እንከፍታለን። ወኢያከ ቀጥሎ ኑን ፈትሐ ሆኖ የመጣው ለዚህም አፋችንን እንከፍታለን ማለት ነው። አፋችንን እንከፍታለን ማለት ነው። ባለፈው ኑን ስኩን ሆኖ ሲመጣ ቢም ስኩን ሆኖ ሲመጣ የጎና ደረጃው ስንት ነው ስንል ነበር? ደረጃ 3 ነው። ፈትሐ ሆኖ ሙተሐሪክ ነው። ፈትሐ ሆኖ ሲመጡ ደግሞ የጎና ደረጃቸው ወይም ደግሞ ሙተሐሪክ ሆኖ ሲመጡ ከስራ ضማ እና ፈትሐ ሆኖ ሲመጡ የጎና ደረጃቸው 4 ነው የሚሆነው ማለት ነው። 4 ያ ማለት የጎና ድምጽ ይኖራል፣ ግን ቆይታ በጣም ለስ ወይም ደግሞ ወደ ዜሮ የቀረበ ነው ማለት ነው። ወኢያከነ አፍንጫችንን ብንይዝ ጎና መኖሩን ማረጋገጥ እንችላለን ማለት ነው። ቀጥሎ ሲን ስኩን ሆኖ የመጣው ሲን እንግዲህ የሶፊር ባህሪ ያላት ሶፊር ማለት የወፍ ድምጽ ቢመስል ማለት ነው። ነስ አስ ባለፈው ከጠቀስና ፈሐት ለሁ ሸኽሱን ሰከት ማለትም የሀምስ ባህሪም አላት። ስለዚህ የአየር ፍሰት ሲደመር ሶፊር ነስ ወኢያከ ነስ ቀጥሎ ታ ፈትሐ ሆኖ የመጣው አፋችን ይከፈታል ማለት ነው። ወኢያከ ነስተ ቀጥሎ ዐይን ነው የመጣው ከሰር ሆኖ የመጣው እናቀጥነዋለን በደንብ ማለት ነው። ወኢያከ ነስተዒን በደንብ መቅጠን አለበት ማለት ነው። ቀጥሎ የስኩን ነው የመጣው እንደ ጠቢዒ ካያያዝን ማለት ነው። የምናቆም ከሆነ ግን መዱ ዓሪዱን ሊስኩን 2 ሐረካ ዋጅብ 4 6 ሐረካ ደግሞ ጃኢዝ የሚፈቀድ እንስበዋለን ማለት ነው። ስለዚህ ኢያከ ነዕቡዱ ወኢያከ ነስተዒን በዚህ መልኩ መሳብ እንችላለን። ወይም 2 አድርገን ወይም ደግሞ 4 አድርገን መሳብ እንችላለን ማለት ነው። መጨረሻ ላይ የመጣው ኑን ስናቆም የጉና ደረጃው ስንት ይሆናል? ደረጃ 3 ማለት ነው። አያይዘን ከቀራ ነው ደግሞ ضማ ስለሆነ የጉና ደረጃው 4 ማለት ነው። ሙተሐሪክ በሚሆንበት ሰዓት ሚምና ኑን የጉና ደረጃው ስንት ነው የሚሆነው? 4ኛ ደረጃ ማለት ነው። በጣም የጉና ደረጃው ዝቅ ያለ ነው ማለት ነው። ስኩን በሚሆንበት ሰዓት ደግሞ ወደ ደረጃ 3 ይሄዳል ማለት ነው። ስለዚህ ስናቆም በይንያ ባህሪ ያለው ኑን ማለት ነው። ኑን የበይንያ ባህሪ ስላለው ኢያከ ነዕቡዱ ወኢያከ ነስተዒን ነው እንጂ ወኢያከ ነስተዒን ተብሎ አይቆም እንደሌሎች ፊደል ማለት ነው። ስለዚህ በዚህ መልኩ ይቀራል። አያይዘን ከቀራን ነው በضሙ እንቀራዋለን ማለት ነው። ሌላው ዛሬ የምናየው አንድ ከሲፋ እናያለን ብለናል። እሱም ምንድነው? የባለፈው ያየነው የሸዲዳ የሱ ተቃራኒ የሆነው ምንድነው? ሪኻዋ ማለት ነው። የሪኻዋ ባህሪ ያላቸው እነሱ እናያለን ማለት ነው። ሌላው በእነሱ መካከል በሪኻዋና በሸዲዳ መካከል የሚገኝ ደግሞ በይንያ ወይ ደግሞ ተወሰጡ የሚባል ባህሪ ያለ ማለት ነው፣ በመካከላቸው ማለት ነው። የመጀመሪያው ሸዲዳ ባለፈው ያየነው መኽረጁ ሙሉ በሙሉ ሲዘጋ ድምጽ ምን ይሆናል ብለናል? ይታገታል። ድምጽ ይታገታል ብለናል። ዛሬ ደግሞ የዛ ተቃራኒ የሆነው መኽረጁ ሙሉ በሙሉ ይከፈታል፣ ድምጽ አይታገትም ማለት ነው። ፊደላቶቹም ባለፈው ካየናቸው አጂድ፣ ቀጢን፣ በከት ከነሱ ውጭ ያሉት ሊን፣ ዑመር የበይንያ የተወሰጡ ደግሞ አሉ። እነዚህ ሁለቱ ተደምረው ከነዚህ ውጭ አሉት ማለት ነው። ከነዚህ ውጭ ያለው ከሊን፣ ዑመር እና ከአጂድ፣ ቀጢን፣ በከት ውጭ ያሉት በአጠቃላይ የሪኻዋ ባህሪ ያላቸው ናቸው ማለት ነው። ሌላው በሪኻዋና በሸዲዳ መካከል ደግሞ ያለው በይንያ ፊደላቶቹ ሊን፣ ዑመር፣ ላም፣ ኑን፣ ዐይን፣ ሚም እና አራ ማለት ነው። የሸዲዳ ባለፈው ያየናቸው ደግሞ
ቁጡ ውጀድ ማለትም ቆፍ ወይ ነው በዚህኛው ከሄድ አጂድ ሀምስ ጅም ዳል ቆፍ ቦ ባ ካፍና ታ እነዚህ የሸዲዳ ባህሪ ያላቸው ናቸው የሚታገቱ ማለት ነው። አክ አት አ ሌሎቹ ቀልቀላ ቁጡ ውጀድ ቀልቀላ ባህሪ ስላላቸው ስለሚረበሽ በውስጥ ታዋቂነት አለ ብለናል። ሊን ዑመር ደግሞ በይንያ መኽረጁ ሙሉ በሙሉ አይከፈትም፣ ሙሉ በሙሉ አይዘጋም፣ መካከል ላይ ያለውና እነዚህ ደግሞ በይንያ ግልጽ የሚደረጉ ማለት ነው። ግልጽ ነው የሚሆኑት ፊደላቶች በደንብ ግልጽ ነው፣ በይንያ ናቸው ወይም ደግሞ ተወሰጡ እንላቸዋለን ማለት ነው። ከነዚህ ውጭ ያሉት ከሊን ዑመር ከበይንያውና ከሸዲዳው ከአጂድ ከጢብ በከት ውጭ ያሉት በአጠቃላይ ምን ተብለው ይጠራሉ? የሪኻዋ ባህሪ ያላቸው ማለት ነው። ድምፁ ምን አይሆንም አይታገት ማለት ነው። ልዩነቱ የድምፅ መታገትና አለመታገት ማለት ነው። በሪኻዋና በሸዲዳ መካከል ያለው ሸዲዳ ከሆነ ድምፁ ይታገታል፣ ሪኻዋ ከሆነ ደግሞ ድምፁ አይታገትም። በይንያ ከሆነ ደግሞ ድምፁ ከፊል ይታገታል፣ ከፊል ደግሞ አይታገትም፣ መካከለኛ ነው ማለት ነው። ስለዚህ በዚህ መልኩ ነው ቁርአኑን ሶስት ቀርተን እናጠናቀቃለን ማለት ነው። ኢያከ ነዕቡዱ ወኢያከ ነስተዒን إياك نعبد وإياك نستعين إياك نعبد وإياك نستعين بقى تدرس كم من الجنين. والسلام عليكم ورحمة الله وبركاته.